ታሪካችንም የሚጀምረው ከዓለማችን ሀያላን አገሮች መካከል በግንባር ቀደምትነት በምትጠቀሰው በታላቋ ራሽያ ውስጥ ሲሆን ከራሽያ ዋና ከተማ ሞስኮ ወጣ ብሎ ወደሚገኝ እስር ቤት እስረኞች እየተጓጓዙ እየተመለከትን ነው። በጉዞ መሃል ግን እስረኞችን የሚያጓጉዘው መኪና ነዳጅ ለመሙላት በመቆሙ ፖሊሶቹ እስረኞቹ አየር እንዲቀበሉ ለ5 ደቂቃ ያስወጧቸዋል። ከ5 ደቂቃ በኋላም ፖሊሶቹ ታሳሪዎቹን ወደ መኪናው እንዲመለሱ ሲያደርጓቸው አንድ ፖሊስ አንድ ታሳሪ ግን መኪናው ውስጥ እንዳልገባ ተመልክቶ መኪናው ውስጥ ያልገባውን እስረኛ መፈለግ ይጀምራል። ወዲያውኑ ግን ሰርጌ የተባለው እስረኛ ውጭ ላይ ቆሞ ፖሊሱ ስላገኘው ፖሊሱ ሰርጌን ከነርሱ እንኳን ቢያመልጥ የአካባቢው ቅዝቃዜና በመንጋ የሚጓዙት ተኩላዎች አግኝተው እንደሚገድሉት ያሳውቀዋል። ሰርጌ ግን የማምለጥ ሐሳብ ፈጽሞ ስላልነበረው ወደሚጓጓዙበት መኪና በመግባት ከተወሰኑ ሰዓታት በኋላ እስረኞቹ ዕድሜ ዘመናቸውን ወደሚያሳልፉበት እስር ቤት ይደርሳሉ። እስር ቤት ውስጥም ሰርጌ ሞፎ ከተባለ ሸንኮራ አገዳ የመሰለ ሰውዬ ጋር አንድ ክፍል እንዲጋራ ተመድቦ ሲገባ ሞፎም ሰርጌ እሱ ክፍል መመደቡ እንዳላስደሰተው በግልጽ ይነግረዋል። ሰርጌ ግን እዚህ እስር ቤት ውስጥ ከ3 ቀን በላይ እንደማይቆይና ከዛ ቀን በላይ ከቆየ ግን ሞፎ እርሱን የፈለገውን ማድረግ እንደሚችል አሳውቆት አልጋው ላይ ወጥቶ አረፍ ይላል። በቀጣዩም ቀን ሰርጌ ስፖርት መስሪያ ቦታ ሄዶ ክብደቱን እየጠበጠበ ሳለ ሳሚዮን ለተባለ አዲስ የእስር ቤት ካቦ የሚሰሩ 2 ሰዎች መጥተው እዚህ ቦታ ጋር ስፖርት መስራት የሚችለው የእስር ቤቱ ካቦ ብቻ እንደሆነ ቢያሳውቁትም ሰርጌ ግን ሰዎቹን ካጠገቡ እንዲጠፉ ያስጠነቅቃቸዋል። ይህን ጊዜም 2ቱ ሰዎች ሰርጌ እየሰራ የነበረውን ክብደት ደረቱ ላይ ተጭነው ሰርጌን ሊደበድቡት ሲሞክሩ ሰርጌ ግን በሚያስደንቅ ቅልጥፍና 2ቱንም ሰዎች አፈር ከድሜ ያበላቸዋል። በኋላም ላይ ሰርጌ ወደ ማደሪያው ሊገባ ሲል ፊቱ ላይ ንቅሳት ያለበት እስረኛ በመምጣት አዲሱ የተሾመው የእስር ቤቱ ካቦ ሳሚዮን እንደሚፈልገው ገልጾለት ሰርጌም ሳሚዮን ወዳለበት ክፍል ያመራል። ሳሚዮንም የእስር ቤት ካቦ እንደመሆኑ መጠን ከሌላ ታሳሪ በተለየ ሁኔታ ተንደላቆ የሚኖር ሲሆን ሳሚዮንም ሰርጌን እንዳየው ቅድም የኔን ሰዎች የደበደብከው ማን እንደሆንኩኝ ስላላወቅክ ነው በማለት ሰርጌን ማስፈራራት ቢጀምርም ሰርጌ ግን ሳሚዮንን ማን እንደሆነ በደንብ እንደሚያውቀው ይነግረዋል። ሰርጌም ቀጥሎ ሳሚዮን ማለት እስር ቤት ከመግባቱ በፊት ብዙዎችን የጨፈጨፈ አረመኔ ወንጀለኛ መሆኑን እንደሚያውቅ ገልጾ እስር ቤት ድረስ የመጣውም እሱን አድኖ ለመግደል እንደሆነ ለሳሚዮን ያሳውቀዋል። ሳሚዮን ግን በንቀት ሰርጌን ማንነኝ ብለህ ነው የምታስበው ብሎ ሲጠይቀው ሰርጌም ሰዎች ክሬቨን አዳኙ ብለው የሚጠሩት ሰው መሆኑን ለሳሚዮን ይነግረዋል። ሳሚዮንም ክሬቨን የሚለውን ስም በዝና ያውቀው ስለነበር ክው ብሎ በደነገጠበት ቅጽበት ክሬቨን በሚለው ሚስጥራዊ ስሙ የሚታወቀው ሰርጌም ሳሚዮንንና የሳሚዮንን ሰዎች በሙሉ በሚያስደንቅ ፍጥነት ይገላቸዋል። ቀጥሎም ሰርጌ ከሳሚዮን ክፍል በመስኮት ዘሎ በመውጣት ፍጹም ሰዋዊ ባልሆነ ብቃት በእስር ቤቱ ጣሪያና ግንብ ላይ እንደ ነብር ሲዘል ቆይቶ ከእስር ቤቱ በመውጣት በቅርብ ርቀት ላይ የጠበቀው ወደ ነበረው አውሮፕላን ይገባና አውሮፕላኑ ተነስቶ መብረር ይጀምራል። የአውሮፕላኑ አብራሪ ፓይለትም ተልኮው እንዴት እንደሄደለት ሰርጌን ሲጠይቀው ሰርጌም ተልኳቸው እንደከዚህ ቀደሙ ሁሉ በተሳካ ሁኔታ ማለቁን ለፓይለቱ ይነግረዋል። ታሪካችንም በዚህ ሰዓት 16 ዓመታትን ወደ ኋላ ይወስደንና ሰርጌ ክሬቨን ተብሎ ወንጀለኞችን የሚያድን ሰው ከመሆኑ በፊት ያለውን ህይወቱን ያሳየን ይጀምራል። መቼስ ታውቃላችሁ በየጊዜው ቶሎ እንደዚህ አይነት እብድብድ ቪዲዮ እንድሰራላችሁ የእናንተ እገዛ በጣም ከምታስቡት በላይ ነው የሚያስፈልገኝና እና እገዛችሁ ለእናንተ በጣም ቀላል ለኔ ግን ከምታስቡት በላይ ጠቃሚ ነገር ስለሆነ ነው እንዴ ንዝንዝ ማድረጋችሁ እንደ ነገረኛ ጎረቤት። እሱ ምንድነው ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። በቃ አደራችሁን ሁለቱን ማድረጋችሁ እንዳረሱ ይመኝ። ሰርጌ አባቱ ኒኮላይ እና የእናቱ አሊሺያ የመጀመሪያ ልጅ ሲሆን የሰርጌ አባት ኒኮላይ የእንግሊዝ ሀገር ዋና ከተማ በሆነችው ለንደን ውስጥ አሉ ከሚባሉ አደንዛዥ ዕፅ አዘዋዋሪዎች ውስጥ በግንባር ቀደምትነት የሚጠቀስ አደገኛ ሰው እንደሆነ እንረዳለን። በኋላ ላይ ግን የሰርጌ እናት አሊሺያ የአእምሮ ታማሚ በመሆኗ ምክንያት ሰርጌ የልጅነት ሕይወቱን ከአባቱ ኒኮላይና አባቱ ኒኮላይ ከሌላ ሴት ከወለደው ታናሽ ወንድሙ ዲሚትሪ ጋር መግፋቱን ይቀጥላል። አንድ ቀንም ሰርጌና ታናሽ ወንድሙ ዲሚትሪ ከትምህርት ቤት እንደወጡ አባታቸው ኒኮላይ በቅንጡ መኪና መጥቶ ሁለቱንም መኪናው ውስጥ አስገብቷቸው ሲያበቃ ኒኮላይ ለሰርጌ እናቱ አሊሺያ የአእምሮ ህሙማን ሆስፒታል ውስጥ እያለች ራሷን እንዳጠፋች ይነግረዋል። ሰርጌም በእናቱ ሞት ክፉኛ ተሰብሮ በማዘን አባቱ ኒኮላይን
ሲጀመርም እናታቸውን ወደ ሆስፒታል መላክ እንዳልነበረበት አንስቶ ሲወቅሰው፣ ኒኮላይ ግን የፈለገ ነገር ቢፈጠር ራሱን የሚያጠፋ ሰው ፈሪና ደካማ እንደሆነ ለሰርጌና ለዲሚትሪ ያሳውቃቸዋል። ቀጥሎም ኒኮላይ ይችን ሳምንት ወደ ታንዛኒያ ለሽርሽርና አደን እንደሚሄዱ በመግለጽ በዛውም ታንዛኒያ ውስጥ ከሚገኙ ግዙፍ አንበሶች ውስጥ ዞር የተባለውን ታዋቂ አንበሳ ለማደን እንደሚሞክሩ ለልጆቹ ሰርጌና ዲሚትሪ ያሳውቃቸዋል። በታንዛኒያ ሀገር ውስጥ ደግሞ ካሊፕሶ የተባለች ከቤተሰቦቿ ጋር ለጉብኝት የመጣች አንዲት ልጅ ከሴት አያቷ ጋር ተቀምጣ ሳለ ካሊፕሶ ከአያቷ የተማረችውን በካርታ የወደፊቱን ዕጣ ፈንታ የመተንበይ ልምምድ ማድረግ ትጀምራለች። ጥንቆላ ማለት ነው በእኛ ሀገር። የካሊፕሶም አያት ካሊፕሶ የጣለቻቸውን ካርታዎች በመመልከት ካሊፕሶ እንዴት መተንበይ እንዳለባት ማስተማር እንደጀመረች የካሊፕሶ አያት ካሊፕሶ የጣለችውን አንበሳ ያለበትን ካርታ ተመልክታ ይህ ማለት ካሊፕሶ በከፍተኛ አደጋ ላይ ያለን ሰው እንደምትታደግ እንደሚያሳይ ትገልጽላታለች። የካሊፕሶም አያት ቀጥላ የምትታደገውን ሰው በምታገኘው ጊዜ መጠቀም ያለባትን አንድ መድኃኒት የያዘ ብልቃጥ ለካሊፕሶ ትሰጣታለች። ከተወሰኑ ቀናት በኋላም ኒኮላይ 2 ልጆቹን እንዲሁም የቅርብ ዘመዶቹና ጓደኞቹን ይዞ ታንዛኒያ በመድረሱ ያንኑ ቀን መሳሪያቸውን አንግበው ሁሉም ለአደን ይወጣሉ። በአደን ወቅትም ኒኮላይ ተሳክቶለት አንዲት አጋዘንን ተኩሶ በመግደል ልጆቹ ሰርጌና ዲሚትሪን ልትሞት እያጣጣረች ያለችዋን አጋዘን የልብ ምት እንዲያዳምጡ ቢጠራቸውም ዲሚትሪ ግን ፈርቶ ወደ ኋላ ሲቀር ሰርጌ ብቻ አባቱ አጠገብ ሄዶ የወደቀችውን አጋዘን በእጁ ይዳስሳታል። ኒኮላይም ለሰርጌ ወንድ ልጅ ሲኖር ሞትን መፍራት እንደሌለበት ገልጾለት ሲያበቃ ወደ ታናሽየው ዲሚትሪ ዞሮ በቦቅቧቃነቱ ምክንያት በቁጣ ቃል ይገስጸዋል። ምሽት ላይም ሰርጌና ዲሚትሪ የሚተኙበት ድንኳን ውስጥ ሆነው ሳለ ሰርጌ ዲሚትሪን አባታቸው ኒኮላይ ቅድም በተናገረው ነገር ምንም እንዳይሰማው ሲያጽናናው፣ ዲሚትሪ ግን አባታቸው ኒኮላይ እርሱን መቼም እንደማያከብረውና እንደማይወደው አዝኖ ይገልጽለታል። ሰርጌ ግን አባታቸው ኒኮላይ አንድ ቀን የሚገባውን ክብር ለዲሚትሪ እንደሚያሳየው ቃል በመግባት ያጽናናዋል። ውጭም ላይ ኒኮላይና ሰዎቹ ተሰብስበው እሳት እየሞቁ ሳለ ከርቀት የአንበሳ ጩኸት ሲሰሙ ጊዜ ከኒኮላይ ጋር የነበረው አሌክሲስ የተባለ ሰው ያጓራው አንበሳ ዞር የተባለው እንደሆነ በመግለጽ ስለ ዞር አደገኝነት ማውራት ሲጀምር ፓርኩን ሲያስጎበኛቸው የነበረው ሰው ብዙ ሰዎች ዞርን ሊገድሉት ሞክረው የዞር መንጋጋ ስር መቅረታቸውን ይነግራቸዋል። ኒኮላይ ግን ይህንን ዞር የተባለን አንበሳ በመግደል ታሪክ እንደሚሠራ እዛ ለተሰበሰቡት በሙሉ ቃል ይገባላቸዋል። በቀጣዩም ቀን እነ ኒኮላይ ለአደን ወጥተው ሳለ አሌክሲስ ወደ ኒኮላይ በመምጣት ፍቃዱ ከሆነ ኒኮላይ እሱንም የቢዝነስ አጋሩ እንዲያደርገው ሲጠይቀው ጊዜ ኒኮላይ ግን በአሌክሲስ ምኞት በማሾፍ ከደካማ ሰው ጋር መቼም ቢሆን እንደማይሰራ ለአሌክሲስ ገልጾለት ትቶት ይሄዳል። አሌክሲስም ኒኮላይ በተናገረው ንግግር ልቡ ክፉኛ ቢሰበርም ነገር ግን ንዴቱን በሆዱ አምቆ ይዘዋል። ሰርጌና ዲሚትሪን በበኩላቸው ከነ ኒኮላይ ገንጠል በማለት ዞር የተባለውን ብዙ የተወራለትን አንበሳ በመፈለግ ላይ ሳሉ ሳያስቡት ዞር የተባለው አንበሳ ከነሙሉ ግርማው እየተንጎማለለ ከሰርጌና ዲሚትሪ ፊት ለፊት ይቆማል። ይህን ጊዜም ሰርጌ ታናሽ ወንድሙ ዲሚትሪን ከኋላው በማድረግ ዞርን ፊት ለፊት ቢጋፈጠውም ነገር ግን ዞር ሰርጌ ላይ ጥቃት ሳያደርስ በመቅረቱ ሰርጌ ቀስ ብሎ መሳሪያውን ወደ ታች ዝቅ ያደርገዋል። ይህን ጊዜም አንበሳው ዞር ከቁጣው በመቀዝቀዝ ከሰርጌ ጋር እየተያዩ ሳለ ከርቀት አባታቸው ኒኮላይ ወደ ዞር በመተኮሱ አንበሳው ዞር በጥይቱ ተኩስ ተቆጥቶ ዘሎ ሰርጌ ላይ ይከመርበትና ሰርጌን ክፉኛ ይቦጫጭቀዋል። ኒኮላይም ወደ ዞር አከታትሎ በመተኮስ አንበሳውን ክፉኛ ቢጎዳውም አንበሳው ዞር ግን ሰርጌን ነክሶ እንደያዘ ከቦታው ፈርጥጦ ያመልጣል። በሌላም በኩል ያንኑ ቀን ካሊፕሶ ከወላጅ እናቷና አባቷ ጋር ሆና የተለያዩ የዱር እንስሳትን እየጎበኘች ሳለ ልቧ ከመኪናው ወርደሽ ሂጂ ስላላት ካሊፕሶ እናትና አባቷ ሳያዩዋት በፊት ከመኪናው ወርዳ ፓርኩን በእግሯ ማካለል ትጀምራለች። በዚህም መሃል ካሊፕሶ ዞር የተባለው አንበሳ አንድን ልጅ አንጠልጥሎ አምጥቶ ሳር ላይ በማስቀመጥ አንበሳው ከአካባቢው ዘወር ሲል በዓይኗ ትመለከታለች። በዚህም ጊዜ ታዲያ ካሊፕሶ ለካ ከቀናት በፊት አያቷ ካርዱን በመጠቀም የተነበዩላት ትንቢት ይሄ እንደሆነ በማወቅ
በአንበሳ ተነክሶ በሞትና በሕይወት መካከል ወዳለው ሰርጌ ሄዳ አያቷ የሰጠቻትን መድኃኒት በአፉ ታንቆረቁርለታለች። በዚህም ጊዜ ታዲያ አንበሳው ዞር በጥይት ሲመታ የተረጨው ደም ከሰርጌ ደም ጋር ተቀላቅሎ ስለነበር የካሊፕሶ ሚስጥራዊ መድኃኒት ደግሞ የአንበሳውን ደም ከሰርጌ የደም ሴሎች ጋር እንዲዋሃድ ያደርገዋል። ብዙም ሳይቆይ የፓርኩ ሰዎች አካባቢው ላይ ሄሊኮፕተር ይዘው በመምጣት ሰርጌን ወደ ሆስፒታል ሊወስዱት ሲጣደፉ ሰርጌም በሄሊኮፕተር ከመወሰዱ በፊት ካሊፕሶ የትንቢት ካርዱን በእጁ በማስያዝ ብልቃጡን ደግሞ ሰርጌ ልብስ ላይ ታደርግለታለች። ሰርጌ ወደ ሆስፒታል እንደተወሰደ ዶክተሮቹ ነፍሱን ለማትረፍ የተቻላቸውን ያህል ቢጣጣሩም ሰርጌ ግን ጉዳቱ ከፍተኛ ስለነበር የልብ ምቱ ቆማ ሰርጌ እንደሞተ ይረጋገጣል። ሆኖም ግን ልብ ምቱ ከቆመ ከ3 ደቂቃ በኋላ የሰርጌ የልብ ምት በመመለሱ ክፍሉ ውስጥ የነበረችው ነርስ በተከሰተው ነገር ከመጠን በላይ ትደነቃለች። በመነጋታውም ሰርጌ አሁን ላይ በደንብ ተሽሎት ከነቃ በኋላ በእጁ ይዞት እንደነበር የተነገረውን የትንቢት ካርድ እያገላበጠ ሳለ ወንድሙ ዲሚትሪ ወደ ክፍሉ በመግባት ፈጥኖ ሄዶ ወንድሙ ሰርጌን ያቅፈዋል። ዲሚትሪንም ተከትሎ አባታቸው ኒኮላይ ወደ ክፍሉ በመምጣት ሰርጌን ገና እንዳየው አንበሳው ላይ ለምን አልተኮስክም ብሎ ሲቆጣው ይቆያል። ከተወሰኑ ቀናት በኋላም እነ ሰርጌ ወደ ቤት እንደተመለሱ ሰርጌ እናቱ ራሷን ከማጥፋቷ በፊት የላከችለትን ደብዳቤ አግኝቶ ሲያነበው በደብዳቤው ላይ ሰርጌ እንደ አባቱ ኒኮላይ አረመኔ ወንጀለኛ እንዳይሆን አደራዋን እንዳስቀመጠች ያነባል። ደብዳቤውንም አንብቦ እንደጨረሰ አባቱ ኒኮላይ ሰርጌን ወደ ቢሮ በመጥራት ሰርጌ እንደ ወንድሙ ዲሚትሪና እንደ እናቱ አሊሺያ ደካማ ሰው መሆን እንደሌለበት በመምከር ምክንያቱም ደግሞ ወደፊት የሱም ቢዝነስ የሚረከበው ሰው እርሱ እንደሆነ ይገልጥለታል። ከዚህም በኋላ ኒኮላይ ሰርጌን የነከሰው ዞር የተባለውን አንበሳ ገድሎ ጭንቅላቱን ቢሮ ግድግዳ ላይ እንደሰቀለው ለሰርጌ ሲያሳየው ሰርጌ ግን በአንበሳው ዞር መሞት ከመደሰት ይልቅ እጅግ በጣም ተበሳጭቶና ተቆጥቶ አንበሳው አንተንም በበላህ በማለት አባቱን በንዴት ይናገረዋል። ኒኮላይም በሰርጌ ያልተጠበቀ ንግግር በመናደድ ገፍትሮት ከአጠገቡ ስላባረረው ሰርጌም ወደ ክፍሉ ተመልሶ ከዚህ በኋላ በአባቱ ኒኮላይ ቤት ላለመኖር ወስኖ ለመጥፋት ዕቃውን መሸካከፍ ይጀምራል። ልብሱንም ቦርሳው ውስጥ እየከታተተ ሳለ ሰርጌ አንበሳው በነከሰው ወቅት ለብሶት የነበረውን ልብስ አግኝቶ ልብሱን ሲያነሳ ልብሱ ውስጥ ካሊፕሶ ከታለት የነበረውን ለየት ያለ ብልቃጥ ያገኘውና ምን እንደሆነ ባያቅም ብልቃጡን ግን ቦርሳው ውስጥ ይከተዋል። ምሽት ላይም ሰርጌ ማንም ሳያየው ከቤት ለመጥፋት ስለፈለገ በፎቁ መስኮት ወጥቶ በጣሪያ ላይ የሄደ ሳለ ድንገት አንሸራቶት ወደ መሬት ቁልቁል ቢወርድም ነገር ግን መሬት ላይ ከመፈጥፈጥ ይልቅ እንደ ዱር እንስሳ በአስገራሚ ብቃት በእጁና በእግሩ መሬት ላይ ጉብ ይላል። በዚህ መሃል ግን ወንድሙ ዲሚትሪ አግኝቶት ወዴት ሊሄድ እንደሆነ ሲጠይቀው ሰርጌም ከዚህ በኋላ ከአባታቸው ኒኮላይ ጋር መኖር እንደማይፈልግ በመግለጽ ራሽያ ወደሚገኘው የእናታቸው መኖሪያ ቤት ሊሄድ እንዳሰበና ከፈለገም አብሮት እንዲመጣ ለዲሚትሪ ያሳውቀዋል። ዲሚትሪ ግን ሰርጌ ከሁሉም ተደብቆ ሊሄድ የነበረ በመሆኑ ልቡ በጣም አዝኖ አብሮት እንደማይሄድ ያሳውቀውና ሰርጌም ብቻውን መርከብ በመሳፈር ጉዞ ይጀምራል። ሰርጌም ራሽያ ደርሶ የእናቱ ቤት ወደሚገኝበት ገጠራማው የራሽያ ክፍል በእግሩ እየሄደ ሳለ በጣም ብዙ የሆኑ ጎሾች ወደ ሰርጌ አቅጣጫ እየሮጡ ሲመጡ ሰርጌ ይመለከታል። ሰርጌም ጎሾቹ ጨፈላልቀው እንዳይገድሉት ፈርቶ ቢሳቀቅም ጎሾቹ ግን ጫፉን እንኳን ሳይነኩት በሱ ግራና ቀኝ አልፈው ይሄዳሉ። ይህም ጊዜ አንድ ጎሽ ወደ ሰርጌ ቀርቦ ልክ እንደሚያውቀው ወዳጁ ካየው በኋላ እየጋለበ ጉዞውን ይቀጥላል። ያን ምሽትም ሰርጌ ጫካው ውስጥ ለማደር ይገደድና ጫካው ውስጥ እያለ ሰርጌ እያንዳንዱ የስሜት ሕዋሳቱ ከመጠን በላይ በመነቃቃታቸው እንደ ዱር እንስሳ በጨለማ ማየት መቻል፣ ከርቀት ድምፅ መስማትና እንዲሁም ከእንስሳ ጋር በልቡ መግባባት ይጀምራል። ሰርጌ እናቱ ቤት መኖር ከጀመረ ከጥቂት ቀናት በኋላ አንድ ቀን ላይ 2 ሰዎች በሕገ ወጥ አደን ምክንያት በርካታ ጎሾችን ሊሰርቁ ሲሉ ሰርጌ ከሩቅ ይመለከታቸዋል። ይህን ጊዜም ሰርጌ 2ቱን ሰዎች ሄዶ ሲጋፈጣቸው ሰዎቹም ሰርጌን ለመግደል መሳሪያ በመምዘዛቸው ሰርጌም 2ቱንም ሰዎች አቮካዶ እንደሚከትፍ ሰው ቆራርጦ በመጣል ይገድላቸዋል። ከዛች ቀንም አንስቶ ሰርጌ ራሱን ክሬቨን አዳኙ ብሎ በመሰየም ወንጀለኞችን እያሳደደ ልክ የሚያስገባ ሰው ሆኖ እንደቀረ እንረዳለን።
ይህ ከሆነ ከ16 ዓመታት በኋላም ሰርጌይ በራሺያ እስር ቤት ውስጥ የነበረውን ሳሚዮንን ገድሎ በመመለስ ከከተማ ርቆ ወደሚገኘው የእናቱ መኖሪያ ቤት ውስጥ እረፍት ያደርጋል። ሆኖም ግን ብዙም እንኳን እረፍት ሳያደርግ በፊት ሰርጌይ ከርቀት ብዙ ጎሾች እንደተገደሉ በስሜት ሕዋሱ በመረዳቱ ፈጥኖ ወደ ቦታው ሲያመራ አንድሬ በተባለ ማፊያ የሚመሩ በርካታ ሰዎች ከገደሏቸው ጎሾች ላይ ቀንዳቸውን እየወሰዱ ሰርጌይ ይደርስባቸዋል። ሰርጌይም አንድሬ የተባለውን ሰው ለምን ይህንን ድርጊት እንደፈጸሙ ሲጠይቀው አንድሬ በትዕቢት ተወጥሮ ምን አባክ ካገባክ በማለት ዕቃውን አስጭኖ ከሰዎቹ ጋር ጉዞ ይጀምራል። ነገር ግን አንድሬ ብዙም ሳይርቁ በፊት ሰርጌይ እንደ ነብር አንደኛው የአንድሬ መኪና ላይ ዘሎ በመውጣት የአንድሬን ሰዎች መፍጀት በመጀመሩ አንድሬ የሰርጌይን ብቃት አይቶ በመፍራት ከተወሰኑ ሰዎቹ ጋር የጎሾቹን ቀንድ እንደያዘ ፈርጥጦ ያመልጣል። አንድሬም ከሰርጌይ ጥቃት ካመለጠ በመነጋታው እንግሊዝ አገር ወደሚገኘው የአለቃው ቢሮ የጎሾቹን ቀንድ ይዞ ይሄዳል። ነገር ግን እዛ ሲደርስ አንድሬ የአለቃው ወንበር ላይ ክሬቨን ቀስት ይዞ እየጠበቀው በመመልከቱ አንድሬ ቆሌው ተገፎ ቁጭ ይላል። በዛችው ቅጽበትም አንድሬ ወለሉ በደም መራሱን ተመልክቶ ሰርጌይ አለቃውን እንደገደለው ስለገባው እሱንም እንዳይገድለው እየተማጸነው ሳለ ሰርጌይ ግን ወንጀለኞችን ማጽዳት ሥራው እንደሆነ በመግለጽ ቀስቱን ወርውሮ አንድሬን ግድግዳው ላይ ያጣብቀዋል። ተልእኮውንም የተወጣው ሰርጌይ ቢሮውን ለቆ ሲወጣ የአንድሬንም አለቃ በተመሳሳይ ሁኔታ በቀስት ገድሎት እናየዋለን። በሌላም በኩል ካሊፕሶ አሁን ላይ በእንግሊዝ ከተማ ውስጥ ታዋቂ ጠበቃ ስትሆን የካሊፕሶ ባልደረባዋ የነበረ አንድ ጠበቃ ከእንግሊዝ ወደ ራሺያ አደንዛዥ ዕፅ ያዘዋውር የነበረው ሰርጌይ እስር ቤት ገብቶ የገደለው ሳሚዮንን ለካ እንዲታሰር ያደረገው የእርሷ ባልደረባ ስለነበር ሳሚዮን ከመሞቱ በፊት የካሊፕሶን ባልደረባ ስላስገደለው ካሊፕሶ የባልደረባዋን ቀብር በሐዘን ለመፈጸም ትገደዳለች። ቀብሩንም ፈጽማ እየተመለሰች ሳለ ሰርጌይ መንገድ ላይ አግኝቷት ሰላም ካላት በኋላ በልጅነቱ ትታለት የሄደችውን የትንቢት ካርዱን አውጥቶ ለካሊፕሶ ያሳያታል። ይህን ጊዜም ካሊፕሶ የሰርጌይን ማንነት ትዝ ብሏት በወቅቱ ሞቶ እንደነበር መስማቷን ስገልጽለት ጊዜ ሰርጌይ ግን ሆስፒታል እያለ ከደቂቆች በኋላ ባልታወቀ ሁኔታ ከሞት መነሳቱን ይገልጽላታል። ቀጥሎም ሰርጌይ በባልደረባዋ ሞት ማዘኑን በመግለጽ ባልደረባዋን ያስገደለው ሳሚዮንን እንዳስወገደላት ለካሊፕሶ ይነግራታል። ያን ምሽትም ካሊፕሶ ቤቷ ገብታ መረጃዎችን ስታገላብጥ ሳሚዮን እስር ቤት ውስጥ ሳለ ወንጀለኞችን እያደነ በሚገድለው ሰው እጅ መሞቱን ስላየች ካሊፕሶ ክሬቨን የተባለው አዳኝ ለካ ሰርጌይ መሆኑን ትገነዘባለች። በቀጣዩም ቀን ካሊፕሶና ሰርጌይ በድጋሚ ተገናኝተው ካሊፕሶ ሰርጌይን ሳሚዮንን መግደሉን ለምን እንደነገራት ስትጠይቀው ጊዜ ሰርጌይም ካሊፕሶ ጠበቃ እንደመሆኗ መጠን ብዙ ወንጀለኞች ያሉበትን አድራሻ ስለምታውቅ እሷም የእነሱን አድራሻ ለሱ በመስጠት ወንጀለኞችን የማስወገድ ሥራውን እንዲሠራ እንድታግዘው እንደሆነ ይገልጥላታል። ካሊፕሶ ግን የሙያ ሥነ ምግባሯ ይህንን እንደማይፈቅድላት በመግለጽ ከዚህ በተጨማሪም ሰርጌይ የወንጀለኛው ኒኮላይ ልጅ እንደሆነ ታውቅ ስለነበር ከወንጀለኛ ቤተሰብ ተገኝቶ እንዴት ወንጀለኞችን የሚያሳድሰው ሊሆን እንደቻለ ትጠይቀዋለች። ሰርጌይ ምንም እንኳን አባቱ ኒኮላይ የወንጀል ሥራውን እንዲያስቀጥልለት ይፈልግ የነበረ ቢሆንም አንድ ወቅት ላይ ግን እንደ አባቱ ኒኮላይ ላለመሆን ወስኖ ሀገሩን በመልቀቅ እንደጠፋና እንግሊዝም የሚመጣው ታናሽ ወንድሙ ዲሚትሪን ለመጎብኘት በዓመት አንድ ጊዜ ብቻ መሆኑን ለካሊፕሶ ይነግራታል። ካሊፕሶም የሰርጌይን አንድ ላይ እንስራ ጥያቄ ላስብበት በማለት የተወሰነ ጊዜ እንዲሰጣት አሳስበው ይለያያሉ። በሌላም በኩል ከዓመታት በፊት ኒኮላይ አብሬ ካልሰራም ያለው ንቆት የነበረው አሌክሲስ አሁን ላይ የራሱን የወንጀል መረብ ቡድን በመዘርጋት ብቻውን እየተንቀሳቀሰ እንደሆነ እንረዳለን። ያንኑ ቀንም የአሌክሲስ ባልደረባ የሆነ ሰው ወደ አሌክሲስ መጥቶ አብሯቸው ይሠራ የነበረው ሳሚዮን እስር ቤት ውስጥ ሳለ ክሬቨን አዳኙ በተባለው ሰው አማካኝነት መገደሉን ያሳውቀዋል። ባልደረባውም ቀጥሎ ክሬቨን የተባለው አዳኝ ወንጀለኞችን እያሳደደ በመግደል ላይ በመሆኑ ይህ እነሱንም ኢላማው ውስጥ ሊከታቸው እንደሚችል ስጋቱን ቢገልጽለትም አሌክሲስ ግን ምንም ሳይመስለው በቀጣዩ ቀን ለሳሚዮን ይሰሩ ከነበሩ ሰዎች ጋር እንዲያገናኘው ቀጠሮ እንዲያመቻችለት ለባልደረባው ያሳውቀዋል። በመነጋታውም የሳሚዮን ታማኝ አገልጋዮች ከአሌክሲስ ጋር እንደተገናኙ አሌክሲስ ሳሚዮንን ያስገደለው ሰው ኒኮላይ እንደሆነ እንደሚያምን በመግለጽ
ኒኮላይን ተባብረው እንዲያስወግዱት ለሳሚዮን ሰዎች ጥያቄ ያቀርብላቸዋል። የሳሚዮን ሰዎች ግን አደገኛው ኒኮላይን ለመጋፈጥ በማሰቡ አሌክሲስ ላይ መሳቅና ማሾፍ ይጀምራሉ። ይህን ጊዜም አሌክሲስ ቅጽል ስሙ አውራሪስ እንደሚባል ለሰዎቹ በመግለጽ ለምን አውራሪስ እንደተባለ ለማሳየት በጀርባው ካዘለው ቦርሳው ውስጥ ወጥቶ ከሰውነቱ ጋር የተገናኘውን ትቦ እንደነቀለው አሌክሲስ በሚያስፈራና የሚያስደንቅ ሁኔታ የሰውነቱ ቆዳ ከመቅጽበት ወደ አውራሪስ ቆዳነት መቀየር ይጀምራል። ከሳሚዮን ሰዎች ውስጥም አንደኛው ባየው ነገር በጣም በመደናገጥ አከታትሎ ተኩሶ አሌክሲስን ቢዘርረውም ከደቂቃዎች በኋላ ግን አሌክሲስ ከወደቀበት ተነስቶ ወደ አውራሪስነት የተቀየረው ቆዳው ላይ የተሰነቀሩ ጥይቶችን ያራግፋቸውና ካዘለው ቦርሳ ወጥቶ ከሰውነቱ ጋር የተገናኘውን ትቦ መልሶ ሲሰካው ቆዳው ወደ ነበረበት መመለስ ይጀምራል። ይህን ጊዜም ሌላኛው የአሌክሲስ ባልደረባ ከርቀት ስናይፐሩን ተኩሶ ሁለቱን የሳሚዮን ሰዎች ሲገድላቸው በሕይወት ከተረፉት ውስጥ ኮሻ የተባለው የሳሚዮን ባልደረባ ደግሞ ለሕይወቱ በመስጋት አብሮት ያለውን ጓደኛውን በመግደል ከዚህ በኋላ ከአሌክሲስ ጋር አብሮት ሊሰራ ቃል ይገባለታል። ከተወሰኑ ቀናት በኋላም የኒኮላይ ሁለተኛ ልጅ ዲሚትሪ በስሙ የከፈተው ሬስቶራንት ውስጥ አባቱ ኒኮላይ ባለበት ፒያኖ እየተጫወተ ሳለ ከአሌክሲስ ጋር በድብቅ መስራት የጀመረው ኮሻ ከነ ኒኮላይ ጋር ቢዝነስ መስራት የሚፈልግ ሰው መስሎ በመቅረብ ከኒኮላይ ጋር መነጋገር ይጀምራሉ። ኒኮላይና ኮሻም ስለ ቢዝነስ ትንሽ ሲያወሩ እንደቆዩ ኮሻ አሌክሲስ ልኮት መምጣቱን ለኒኮላይ ከመንገሩ ሬስቶራንት ውስጥ የነበረች አንዲት ሴት በቦርሳዋ ደብቃ የነበረውን መሳሪያ አውጥታ ጥይቷን ወደ ኒኮላይ አቅጣጫ ታርከፈክፈዋለች። ሆኖም ግን ኒኮላይ ኮሻን እንደ ጋሻ ተጠቅሞ በመደበቅ ኮሻ በጥይት ተደብድቦ ሲሞት፣ ኒኮላይ ግን ከሴቲቱ ተኩስ ይተርፋል። ቀጥሎም ኒኮላይ አጠገቡ የነበረውን ጩቤ ወርውሮ ሌላኛውን የአሌክሲስን ሰው ሲገድለው የኒኮላይ ጋርዶችም የተቀሩትን የአሌክሲስን ሰዎች በጥይት ፈጅተው ይገድሏቸዋል። ይሄ ሁላ ግርግር ሲፈጠር ዲሚትሪ ፈርቶ ፒያኖ ስር ስለተደበቀ ኒኮላይም በዲሚትሪ ፈሪነት በጣም ተበሳጭቶ አንተን የወለድኩባት ቀን የተረገመች ትሁን በማለት ዲሚትሪ ላይ ይጮህበታል። በቀጣዩም ቀን የአሌክሲስ ባልደረባ ወደ አሌክሲስ በመምጣት ኒኮላይን ለመግደል ያደረጉት ሙከራ እንዳልተሳካ ለአሌክሲስ ሲነግረው ጊዜ አሌክሲስም እንደዛ የሚንቀው ኒኮላይ ባለመሞቱ እጅግ በጣም ይበሳጫል። ቀጥሎም የአሌክሲስ ባልደረባ ዛሬ ጠዋት አንድ ሰው በቢሮአቸው በር በኩል ፍላሽ እንደወረወረላቸው ገልጾ ፍላሹን ሲያሳየው አሌክሲስም ፍላሹን ተቀብሎ ኮምፒውተሩ ላይ ይሰካዋል። ይህን ጊዜም ፍላሹ ላይ ያለው ቪዲዮ የኒኮላይ ልጅ የሆነው ሰርጌ ሳሚዮንን ከእስር ቤት ገድሎ ሲያመልጥ የተቀረጸ ቪዲዮ በመሆኑ አሌክሲስ ክሬቭን በመባል የሚታወቀው አዳኝ ሰርጌ መሆኑን ይረዳል። ወዲያውኑም አሌክሲስ ለባልደረባው ፎሬነር የተባለውን ቅጥር ነፍሰ ገዳይ ፈልጎ ክሬቭንን አድኖ እንዲገድለው እንዲቀጥረው ለባልደረባው ያሳውቀዋል። ፎሬነሩም ሰዎችን የማፍዘዝና የማደንዘዝ ብቃት ያለው ቅጥር ነፍሰ ገዳይ ሲሆን አሌክሲስ ከቀጠረው በኋላም የክሬቭንን መገኛ ፍለጋ ክሬቭን ሳሚዮንን ወደ ገደለበት እስር ቤት ሰርጎ ይገባል። ሆኖም ግን አንደኛው የእስር ቤቱ ጠባቂ ፎሬነሩን ክልክል ወደ ሆነ ስፍራ በመግባቱ በቁጥጥር ስር ሊያውለው ቢሞክርም ፎሬነሩ ግን የማፍዘዝ ብቃቱን ተጠቅሞ የእስር ቤቱን ጠባቂ ከጀርባው ተኩሶ ይገድለዋል። ሰርጌም በበኩሉ የወንድሙ ዲሚትሪ ልደት አስመልክቶ ወደ ዲሚትሪ አፓርትመንት ሲሄድ ዲሚትሪ ሞቅ ባለ አቀባበል ወንድሙ ሰርጌን ይቀበለዋል። ምሽትም ላይ ዲሚትሪና ሰርጌ ተያይዘው ዲሚትሪ ወደ ከፈተው ሬስቶራንት ሄደው ራታቸውን እየበሉ ሳለ ዲሚትሪ ትላንት ማታ አባታቸው ኒኮላይ ላይ የተፈጸመውን የግድያ ሙከራ እንዲሁም አባታቸው ኒኮላይ እንደ ሁል ጊዜው እንዴት አጥረግርጎ እንደሰደበው ለወንድሙ ሰርጌ ይነግረዋል። ቀጥሎም ዲሚትሪ በአባታቸው ዓይን ሁል ጊዜ ደካማና የማይረባ ሰው ሆኖ መታየቱ እንደሰለቸው በምሬት ሲናገር ሰርጌ ዲሚትሪን ለአባታቸው ኒኮላይ አስተሳሰብ ያን ያህል ማሰብ እንደሌለበት ይመክረዋል። በዛም ሰዓት አባታቸው ኒኮላይ ዲሚትሪና ሰርጌ ወዳሉበት ሬስቶራንት ሰተት ብሎ በመምጣት ከረጅም ዓመታት በኋላ ከሁለቱ ልጆቹ ጋር አንድ ላይ መገናኘት በመቻሉ ወደር የሌለው ደስታ እንደተሰማው ይገልጽላቸዋል። ሰርጌ ግን አባቱ ኒኮላይን በማየቱ ብዙ ደስ ባይለውም፣ ሆኖም ግን ያን ምሽት አንድ ላይ ተሰብስበው ራት በመብላትና መጠጥ በመጠጣት ጥሩ የሚባል ጊዜ ያሳልፋሉ። ሌሊት ላይም ሰርጌ በስካር ናውዞ መሄድ ያቃተው ወንድሙ ዲሚትሪን ይዞት አፓርትመንቱ ካስገባው በኋላ ሰርጌም ጎኑን ለማሳረፍ አልጋ ላይ ጋደም ይላል። ሆኖም ግን ሰርጌ ምቾት ያለው አልጋ ላይ መተኛትን ሰውነቱ ስላለመደ
ከአልጋው ተነስቶ ከዲሚትሪ አፓርትመንት በቅርብ ርቀት ላይ የሚገኝ ባርክ ውስጥ ሄዶ ያድራል። ጠዋትም ላይ ሰርጌ ሀገራማን ብሎ ወደ ዲሚትሪ አፓርትመንት ሲመለስ አፓርትመንቱ እንደተዘበራረቀ አይቶ ፈጥኖ ወደ መኝታ ክፍል ሲገባ ዲሚትሪ ክፍል ውስጥ እንደሌለ ሰርጌ ይመለከታል። በዚህም ወቅት ሰርጌ ፈጥኖ ወደ ውጭ ሲወጣ ከህንፃው በታች የሆኑ ሰዎች ዲሚትሪን አንድ መኪና ውስጥ አግተው ሲከቱት ሰርጌ ይመለከታል። በዚህም ሰዓት ሰርጌ ልዩ ብቃቱን በመጠቀም ከፎቅ ላይ እንደ ነብር እየዘለለ ወርዶ ሲያበቃ ወንድሙ ዲሚትሪን ያገቱትን ሰዎች መኪና በሚያስደንቅ ፍጥነት እየሮጠ መከተል ይጀምራል። ከተወሰኑ ሰዶ ማሳደድ በኋላ ሰዎቹ ከመኪና ወርደው እየጠበቃቸው የነበረው ሄሊኮፕተር ላይ በመግባት ባህር ሰንጥቀው ማምለጥ ሲጀምሩ ጊዜ ሰርጌም ሄሊኮፕተሯን በውሃ ላይ ሳይቀር የተወሰነ ሲከተላ ቢቆይም ነገር ግን ወንድሙን የጫነችው ሄሊኮፕተር በመጨረሻም ከዓይኑ ትሰወርበታለች። ይህን ተከትሎም ሰርጌ ምንም ጊዜ ሳያጠፋ ካሊፕሶ በጥብቅና ሙያ ወደምትሰራበት መስሪያ ቤት በመሄድ ወንድሙ ዲሚትሪ ባልታወቁ ሰዎች ስለታገተ ወንድሙን በማስመለስ እንድትረዳው ይጠይቃታል። ካሊፕሶ ግን ከሰርጌ ጋር አብራ ለመስራት ገና እንዳልተስማማች ብታሳውቀውም ሰርጌ ግን ወንድሙን ልታገኝለት የምትችለው እሷ መሆኗን ነግሮ ወንድሙን ያገቱትን ሰዎች መልክ ሁኔታ ለካሊፕሶ ይገልጽላታል። ካሊፕሶም የሰርጌን ገለጻ ሰምታ ስታበቃ የአጋቾቹን ማንነት በመረጃ አቀባዩዋ በኩል እንደምታጣራለት ታሳውቀዋለች። ቀጥሎም ሰርጌ ወደ አባቱ ኒኮላይ በመሄድ በዲሚትሪ አጋቾች ዙሪያ አዲስ መረጃ ካለ ሲጠይቀው ጊዜ ኒኮላይም የዲሚትሪ አጋቾች የዲሚትሪን ጣት በመቁረጥ እንደላኩለት ለሰርጌ ያሳየዋል። ኒኮላይም ቀጥሎ አጋቾቹ በርካታ ሚሊዮን ዶላር እንዲከፍላቸው እንደጠየቁት ለሰርጌ ሲነግረው ጊዜ ሰርጌም ገንዘቡን ታዲያ እንዲከፍላቸው ለአባቱ ሐሳብ ያቀርባል። አባትየው ኒኮላይ ግን ገንዘቡን እንኳን ቢከፍላቸው ዲሚትሪ ሟች መሆኑን ገልጾ ፈቃደኛ ባለመሆኑ ሰርጌ በጣም ተበሳጭቶ ሰዎቹ ከተከፈላቸው በኋላ ስለሚያደርጉት ነገር እርግጠኛ መሆን እንደማይቻል ለአባቱ ኒኮላይ በመንገር ሊያስረዳው ይሞክራል። ኒኮላይ ግን እሱ የጠላቶቹን ልጅ ቢያግት ኖሮ ገንዘቡንም ወስዶ ልጃቸውን እንደማይለቀው በመግለጽ ጠላቶቹም እንዲሁ ተመሳሳይ እርምጃ እንደሚወስዱ ሲያስረዳው ሰርጌ በአባቱ በጣም ተናዶ ጥሎት ይሄዳል። ያን ምሽትም የካሊፕሶ መረጃ አቀባይ ዲሚትሪን ካገቱት ሰዎች ውስጥ አንዱ ኦማር እንደሚባልና የሚገኘውም ቱርክ ውስጥ እንደሆነ ለካሊፕሶ በመግለጽ አድራሻ ይሰጣታል። ኦማር የኤሊፍ ነው እንዴ? እና ጥቁር ፍቅር ላይ ያለው ነገር ግን የካሊፕሶ መረጃ አይደለም። እናንተ እሱ አይደለም ደግሞ ስትከልን ነገር ግን የካሊፕሶ መረጃ አቀባይ በድብቅ ለና አሌክሲስ ከሚሰራው ከፎሬነሩ ጋር የሚሰራ ሰው ስለነበር መረጃውን ሰርጌን ወጥመድ ውስጥ ለመክተት የታለመ እንደሆነ እንገነዘባለን። ሰርጌም ከካሊፕሶ የተቀበለውን መረጃ ተከትሎ በመነጋታው ወደ ቱርክ በማቅናት ኦማርና ሰዎቹ አድፍጠው እየጠበቁት የነበረው ስፍራ ሰተት ብሎ ይሄዳል። ምንም እንኳን የኦማር ሰዎች ሰርጌን ለማጥቃት ተዘጋጅተው የነበረ ቢሆንም ሰርጌ ግን ከጠበቁት በላይ በመሆኑ ሁሉንም ድምጥማጣቸውን አጥፍቶ ኦማርን በመያዝ ዲሚትሪ ያለበትን አድራሻ ካላሳወቀው አሁኑኑ ካሉበት ሕንፃ ቁልቁል እንደሚፈጠፍጠው ያስፈራራው ይጀምራል። ኦማር ግን ሰርጌ የሚገርለው ከሆነ ዲሚትሪን መቼም ማግኘት እንደማይችል እየነገረው ሳለ ሰርጌ እሱ ወዳለበት ሕንፃ ተምዘግዛጊ ሚሳኤል እንደተተኮሰ ይመለከትና ሚሳኤሉ መጥቶ ሳያፈነዳቸው በፊት ሰርጌ ኦማርን እንደያዘ ከሕንፃው ወደታች ይፈጠፈጣል። መሬት ላይ እንደወደቁም ኦማር ክፉኛ ተጎድቶ ለመሞት ማጣጣር ሲጀምር ሰርጌ ኦማር ከመሞቱ በፊት ለማን እንደሚሰራ እንዲነግረው ስላስጨነቀው ኦማርም አውራሪሱ ለተባለው ለአሌክሲስ እንደሚሰራ ለሰርጌ ይነግረዋል። በዛው ቅጽበትም በሚሳኤል የተመታው የሕንፃው ድርምስማሽ ሰርጌና ኦማር ላይ መጥቶ ይከመርባቸዋል። ከተወሰኑ ሰዓት በኋላም ፎሬነሩ በሚሳኤል ወደ ተመታው ሕንፃ በመምጣት ሰርጌ ድርምስማሽ ተጭኖበት መሞቱን ለአሌክሲስ በመደወል ሲያሳውቀው ጊዜ አሌክሲስም የጠላቱ የኒኮላይ ልጅ የሆነው እንዲሁም የእሱም ባልደረባ ሳሚዮንን የገደለው ሰርጌ መሞቱ አስደስቶት ዲሚትሪን ከታሰረበት እንዲፈታ ትዕዛዝ ይሰጣል። ዲሚትሪም የተፈታው አባቱ ኒኮላይ ገንዘብ ከፍሎ ቢመስለውም አሌክሲስ ግን ኒኮላይ ለዲቃላ ልጁ መቼም ቢሆን ገንዘብ እንደማይከፍል ገልጾለት ሲጀመርም ሊይዙት ሞክረው የነበረው ወንድሙ ሰርጌን እንደነበር ለዲሚትሪ ይነግረዋል። ዲሚትሪም አሌክሲስን ሰርጌን ለምን ሊያግተው እንደፈለገ ሲጠይቀው ጊዜ አሌክሲስም ለዲሚትሪ ወንድሙ ሰርጌ ክሬቭን አዳኙ በመባል የሚታወቀው ወንጀለኞችን እያሳደደ የሚገርለው ባለ ልዩ ኃይል ሰው እንደሆነ ለዲሚትሪ በቪዲዮ ያሳየዋል። ቱርክ ውስጥ ደግሞ አንደኛው የአሌክሲስ ሰው
ሰርጌን ፍርስራሽ ውስጥ ተቀብሮ መሞቱን የሚያሳይ ቪዲዮ ማስረጃ እየቀረጸ ሳለ ከሞት የተረፈው ሰርጌ ከኋላ መጥቶ ቦታው ላይ የነበሩ የአሌክሲስን ሰዎች በሙሉ ይፈጃቸዋል። ቀጥሎም ሰርጌ ፈጠን ብሎ ለካሊፕሶ በመደወል መረጃ ያቀበላት ሰው ዲሚትሪን ላገተው አሌክሲስ አሳልፎ እንደሰጣቸው በመግለጽ የአሌክሲስ ሰዎች እሷም ላይ ጥቃት ሊያደርሱ ስለሚችሉ ለጊዜው ወደ ራሽያ ፈጥና እንድትመጣ ያሳስባታል። ይህንንም እየተነጋገሩ ሳለ የአሌክሲስ ሰዎች ካሊፕሶ ወደምትሰራበት ቢሮ መምጣታቸውን አይታ ካሊፕሶ ፈጥና ከአካባቢው ትሸሻለች። አሌክሲስም በበኩሉ አግቶት ለሚገኘው ዲሚትሪ ያዘለውን ቦርሳ አውልቆ ውስጡ በፕላስቲክ የያዘውን ፈሳሽ ካሳየው በኋላ ከዓመታት በፊት አሌክሲስ ከኒኮላይ ጋር አብሮ ለመስራት ሐሳብ ቢያቀርብለትም አባታቸው ኒኮላይ ግን ከደካማና ፈሪ ሰው ጋር መስራት እንደማይፈልግ በመግለጽ አሳፍሮ እንደላከው ለዲሚትሪ ይገልጽለታል። በዚህም ምክንያት አሌክሲስ ለብዙ ጊዜያቶች ራሱን የሚያጠነክርበትን መንገድ ሲፈልግ ቆይቶ በመጨረሻም አንድ ሳይንቲስት ወደ አውራሪስነት ተቀይሮ ከፍተኛ ጥንካሬን እንዲያገኝ እንዳደረገውና በቦርሳው የተሸከመው ፈሳሽም ሰውነቱ ውስጥ መግባት ካቆመ ወደ አውራሪስነት እንደሚቀየር ለዲሚትሪ ያሳየዋል። አሌክሲስም ቀጥሎ ኒኮላይ ለዲሚትሪ አክብሮት እንደሌለው ያውቅ ስለነበር አብረው በመስራት ኒኮላይን እንዲያስወግዱት ሐሳብ ቢያቀርብም ዲሚትሪ ግን አባቴን አልከዳም በማለት ለአሌክሲስ ይመልስለታል። አሌክሲስም ይህን እንደሰማ ዲሚትሪን አናቱን በጥይት በማለት ሊገድለው ሲዘጋጅ የአሌክሲስ ባልደረባ መጥቶ ሰርጌን እንዲገድሉ ወደ ቱርክ የላካቸው ሰዎቻቸው በሙሉ መገደላቸውን ለአሌክሲስ ሲያሳውቀው አሌክሲስም ሰርጌ አሁንም ድረስ እንዳልሞተ ይገነዘባል። በዛው ሰዓትም ፎሬነሩ አሌክሲስ ጋር በመምጣቱ አሌክሲስ ክሬቨን አዳኙ አሁንም እንዳልሞተ ለፎሬነሩ በማሳወቅ ክሬቨን አድኖ ሳያጠፋቸው በፊት ቀድሞ እንዲያስወግዱት ያሳስበዋል። ካሊፕሶ ደግሞ በክሬቨን ትዕዛዝ መሠረት ወደ ራሽያ እንደመጣች ክሬቨን ካሊፕሶን ተቀብሏት ጫካው ውስጥ ወደሚገኘው የእናቱ መኖሪያ ቤት ይወስዳታል። የሰርጌ መኖሪያ ቤት እንደደረሱ ካሊፕሶ ከረጅም ዓመታት በፊት ሕይወቱን ለማትረፍ የተጠቀመችበትን የመድኃኒት ብልቃጥ ሰርጌ እስካሁን ድረስ እንዳስቀመጠው ካሊፕሶ ትመለከታለች። ይህን ጊዜም ሰርጌ በብልቃጥ ውስጥ የነበረውን መድኃኒት ከአንበሳው ጥቃት በኋላ ከሞት እንዳተረፈውና መድኃኒቱም ከዱር አንበሳ ጋር የሚመሳሰል ኃይል እንደሰጠው ለካሊፕሶ በመንገር መድኃኒቱን ከየት እንዳመጣችው ካሊፕሶን ይጠይቃታል። ካሊፕሶም መድኃኒቱን የሰጠቻት አያቷ እንደነበረች ገልጻ፣ ሆኖም ግን አያቷ የመድኃኒቱን ምስጢር ሳትነግራት በፊት ሕይወቷ እንዳለፈ ለሰርጌ ትነግረዋለች። ሰርጌም ካሊፕሶን አያቷ ተጨማሪ መድኃኒት ሰጥተዋት እንደሆነ ሲጠይቃት ጊዜ ካሊፕሶ ግን አያቷ ሌላ ምንም አይነት መድኃኒት ሳታስቀምጥ እንደሞተች ታሳውቀዋለች። በቀጣዩም ቀን አሌክሲስ፣ ዲሚትሪ፣ ፎሬነሩና የአሌክሲስ ሰዎች ወደ ራሽያ በማምራት ሰርጌ ወደሚገኝበት የእናቱ መኖሪያ ቤት መገስገስ ይጀምራሉ። በጉዞ ላይም ሳሉ ፎሬነሩ ሰርጌን ለመግደል የሚያስችል አደገኛ መርዝ ለአሌክሲስ በማሳየት በዚህ መርዝ የተወጋ ሰው መጀመሪያ ላይ በከባባድ የቁም ቅዠት ሲሰቃይ ከቆየ በኋላ ቀጥሎም የሰውነት አካላቶቹ ቀስ በቀስ መስራት በማቆም ተሰቃይቶ እንደሚሞት ለአሌክሲስ ገለጻ ያደርግለታል። ከረጅም ሰዓታት የመኪና ጉዞ በኋላም አሌክሲስ የሰርጌ መኖሪያ ቤት አቅራቢያ በመዳረሱ አሌክሲስ ለሰርጌ ስልክ ደውሎ አባቱ ኒኮላይን እንዲያስወግድ የሚረዳው ከሆነ እንደማይገድለው ቃል ቢገባለትም ሰርጌ ግን ስልኩን አሌክሲስ ጆሮ ላይ በመዝጋት ለማይቀረው ፍልሚያ ለመዘጋጀት ትጥቁን አሟልቶ ከቤት ይወጣል። በመቀጠልም ሰርጌ የቤቱን ዙሪያ የከበቡትን የአሌክሲስን ሰዎች አግኝቶ በያዘው ቆንጨራ እየጨፈጨፋቸው ሳለ ፎሬነሩ ደርሶ ሰርጌ ላይ መርዙን በመተኮስ ይሰካበታል። ሰርጌም በመርዙ ከተወጋ በሰከንዳቶች ውስጥ ከፍተኛ የቁም ቅዠት ውስጥ ገብቶ መወራጨት ይጀምራል። ፎሬነሩም ሰርጌ ቅዠት ውስጥ ሆኖ በአግባቡ እንኳን መፋለም እንደማይችል ስለተረዳ ሰርጌን ሲቀጠቅጠው ከቆየ በኋላ መሬት ላይ ይዘርረዋል። ቀጥሎም ፎሬነሩ ሰርጌን ሊገድለው ሽጉጡን ደቅነውበት ሳለ የአሌክሲስ ሰዎች ተመልክተው ሰርጌ እንዳበቃለት ለመናገር ወደ አሌክሲስ ይመለሳሉ። ሆኖም ግን ፎሬነሩ ሰርጌን ከመግደሉ በፊት ካሊፕሶ ደርሳ ይዛ በነበረው ቀስት ፎሬነሩን አይኑ ላይ በመውጋት ቀድማ ተገድለዋለች። ካሊፕሶም ሰርጌ በኃይለኛ መርዝ እንደተወጋና ለመሞት ከጫፍ እንደተዳረሰ ስትመለከት ጊዜ አያቷ ከዚህ በፊት የሰጠቻትን አይነት መድኃኒት ከኪሷ በማውጣት የለኝም አላልሽም እንዴ ቅድም ሲጠይቅሽ? የሰርጌ አፍ ውስጥ አንቆርቁራለት የሰርጌን ሕይወት በድጋሚ ታተርፈዋለች። ካሊፕሶም ሰርጌ ቅድም ስለ መድኃኒቱ ሲጠይቃት ጊዜ ሌላ መድኃኒት እንደሌለ የነገረችው በሙሉ ልቧ ስላላመነችው እንደሆነ ለሰርጌ ታሳውቀዋለች። የአሌክሲስ ሰዎች ደግሞ በበኩላቸው ሰርጌ በፎሬነሩ አማካኝነት እንደተገደለ ስለነገሩት
አሌክሲስ ተልእኮውን እንዳሳካ ቆጥሮ ከሰዎቹ ጋር በመኪና እየተመለሰ ሳለ ሰርጌ ያስፈረጠጣቸው ብዙ ሺህ መንጋ ጎሾች ወደና አሌክስ መኪና አቅጣጫ ሲጋልቡ በመምጣት የአሌክሲስ ሰዎች እየተጓዙ የነበረበትን መኪና ገለባብጠው መጋለባቸውን ይቀጥላሉ። በዚህ ወቅትም አሌክሲስ ሰው ሆኖ እንዲቆይ የሚያግዘውን በቦርሳ የያዘውን ፍሳሽ በማቋረጡ አሌክሲስ ሙሉ በሙሉ በመቀየር የሰውና የአውራሪስ ድቅል መስሎ ቁጭ ይላል። በዚህም ወቅት ሰርጌ እየፈረጠጡ ባሉት ጎሾች መካከል ዘሎ በመምጣት ከአሌክሲስ ጋር መፋለም ይጀምራል። አውራሪሱ አሌክሲስ ግን አሁን ላይ ከፍተኛ ጥንካሬን ስለተላበሰ ሰርጌን እያንገላታ ሲደበድበው ቢቆይም ሰርጌ ግን ፈጣን ተፋላሚ ስለነበር የአሌክሲስን ጎን በሹል ብረት ወቅቶ እንዲዳከም ያደርገዋል። ሰርጌም በዚህ ሳያበቃ አሌክሲስ ላይ ጠንካራ ገመድ በመጠምጠም ጎሾቹ ቀንድ ላይ በማሰሩ ጎሾቹ አሌክሲስን ሜዳ ለሜዳ ሲጎትቱ ቆይተው በመጨረሻም አሌክሲስ ተዳክሞ የሞት አፋፍ ላይ ይደርሳል። ሰርጌም አሌክሲስን አዳኙ እሱ መሆኑን የነገረው ሰው ማን እንደሆነ እየጠየቀው ሳለ ዲሚትሪ ከመኪናው ውስጥ በመውጣት አሌክሲስን በሽጉጥ መጥቶ ሊገላግለው መዘጋጀት ይጀምራል። ሆኖም ግን ሰርጌ ዲሚትሪን እሱ ነፍሰ ገዳይ እንዳልሆነ ስላሳመነው አሌክሲስ በጣም ብዙ ደም ፈሶት በራሱ ይሞታል። ይህ ከሆነ ከጥቂት ቀናት በኋላም ሰርጌ አባቱ ኒኮላይን በአደን ላይ ሳለ ፈልጎ ካገኘው በኋላ ሰርጌ ኒኮላይን ትክክለኛ ማንነቱን ለአሌክሲስ ያጋለጠበት እሱ መሆኑን ማወቁን ይገልጥለታል። ኒኮላይም ቪዲዮውን ለአሌክሲስ የላከለት እሱ መሆኑን በማመን ሰርጌ አሌክሲስን እንዲያስወግድለት ሲል ይህን ዘዴ መጠቀሙን ለሰርጌ ይገልጥለታል። ኒኮላይም ቀጥሎ ሰርጌ ፈቃደኛ ከሆነ አብረው በመስራት ምድር ላይ ማንም የማያስቆመውን ቡድን እንዲመሰርቱ ጥያቄ ቢያቀርብለትም ሰርጌ ግን የኒኮላይን ጥያቄ ውድቅ በማድረግ አባቱን ጥሎት ይሄዳል። በዛው ቅጽበትም ሰርጌ እንስሶችን የማዘዝ ኃይሉን ተጠቅሞ የጠራው ትልቅ ድብ አባቱ ኒኮላይ ላይ ዘሎ በመውጣት ኒኮላይን ቦጫጭቆ ይገድለዋል። ኒኮላይ ከሞተ ከአንድ ዓመት በኋላም ሰርጌ ለዲሚትሪ ልደት ከራሽያ ወደ እንግሊዝ አገር በመመለስ ዲሚትሪን በሬስቶራንት ውስጥ አግኝቶት በአንድ ዓመት ውስጥ ስላሳለፉት ነገሮች እየተነጋገሩ ሳለ ዲሚትሪ አሌክሲስን ወደ አውራሪስነት እንዲቀይር የረዳውን ዶክተር እንዳገኘውና ዶክተሩም ዲሚትሪን በብዙ መንገድ እንደረዳው ለወንድሙ ሰርጌ ያጫውተዋል። ሰርጌ ግን ዶክተሩ ዲሚትሪን በምን መንገድ እንደረዳው ግራ ተጋብቶ ማብራሪያ እየጠየቀው ሳለ ለአባታቸው ኒኮላይ ይሰሩ የነበሩ ማፊያዎች ወደ ዲሚትሪ በመምጣት ዲሚትሪን እጅ ሲነሱት ሰርጌ ይመለከታል። ዲሚትሪም ቀጥሎ ምንም እንኳን አባታቸው ቢሞትም የአባታቸውን የአደንዛዥ እጽ ዝውውር ቢዝነስ እሱ ተቆጣጥሮ እያሳለጠው እንደሆነ ለወንድሙ ሰርጌ ይነግረዋል። ሰርጌ ግን የሚወደው ወንድሙ የአባታቸውን ፈለግ መከተል በመጀመሩ ልቡ ክፉኛ ተሰብሮ ከዲሚትሪ ጋር መጨቃጨቅ ስለጀመረ ዲሚትሪ ሰርጌን ትቶት ከሬስቶራንቱ ይወጣል። ሰርጌም ፈጠን ብሎ ወንድሙ ዲሚትሪን ተከትሎ በመውጣት ከኋላው ደርሶ ሊያነጋግረው ሲያስቆመው ጊዜ ዲሚትሪ በሚያስደንቅ ሁኔታ መልኩ ሙሉ በሙሉ እንደ እስስት ተቀይሮ የወንድሙ ሰርጌን መልክ ይይዛል። ሰርጌም ባየው ነገር እጅግ በመደንገጥ ከአሌክሲስ ጋር ሲሰራ ከነበረው ዶክተር ጋር ምን ሲሰሩ እንደነበር ሲጠይቀው ዲሚትሪም ሳይንቲስቱ ባደረገው ሙከራ እንደ እስስት መልኩን መቀየር የሚያስችል ብቃት እንዲላበስ ከማድረጉ በተጨማሪ በጉልበትም በጣም ጠንካራ እንዲሆን እንዳገዘው ለሰርጌ ይነግረዋል። ዲሚትሪም ይህን ብቃቱን በመጠቀም የአባቱን ቢዝነስ ቀጥ ለጥ አድርጎ መምራት እንደሚችል ቢገልጽም ሰርጌ ግን የሚወደው ታናሽ ወንድሙ ዲሚትሪ እንዲህ እንዲሆን እንደማይፈቅድለት ነግሮት ሁለቱም ሳይስማሙ ይለያያሉ። ሰርጌም የሚወደው ወንድሙ ማንነቱን ማጣቱ አሳዝኖት ያሳለፉትን ጥሩ ጊዜ ለማስታወስ ወደ ቀድሞ ቤታቸው ሲያመራ ቤቱ ውስጥ አባቱ ኒኮላይ ያስቀመጠለትን ደብዳቤ እንዲሁም ዞር ከተባለው ታላቁ የአንበሳ ጎፈሬ ያሰራለትን ጃኬት ያገኛል። ሰርጌም አባቱ ያስቀመጠለትን ደብዳቤ ገልጦ ሲያነበው ኒኮላይ ልጁ ሰርጌ ክሬቨን የሚሉት አዳኝ መሆኑን ካወቀ በኋላ የተሰማውን ኩራት በመግለጽ ምንም እንኳን በሐሳብ ባይስማሙም ሁል ጊዜም የሚኮራበት ልጁ እንደሆነ ደብዳቤው ላይ ያነባል። በመጨረሻም ሰርጌ ከአንበሳ ጎፈሬ የተሰራ ጃኬቱን በመልበስ መስታወት ፊት ለፊት ተቀምጦ ታናሽ ወንድሙ ዲሚትሪ ከገባበት የወንጀል ቢዝነስ እንዴት ጎትቶት እንደሚያስወጣው ማሰብ ሲጀምር እያየ ነው ታሪካችን ያልቃል።